እንደ ሌሎቹ ባገኘሁት ነገር እጄ ልዘፍቅ ወይ ያገኘሁት ነገር በልቼ ልኑር ወይ ሰው ንብረት ልቅማ የሚል ጀግና ወንጀለኛ አይደለም። በራሱ ራሱን ህይወቱን ቤተሰቦቹን ጓደኞቹ አሳልፎ በሚሰራቸው ስራዎች ላይ የመቀኙ ምቀኛ የሆኑ ሰዎች በሱ ስም ያልሆነ ስራ ሰርተው ዛሬ እሱ ወንጀለኛ ሆኖ ክስ እንዲመሰረትበትና ፋይል እንዲከፈትበት አድርገዋል። ስለዚህ የኛ የኤርሚያስ ደጋፊዎች በሙሉ ለኤርሚያስን ፍትህ መጠየቅ አለብን። እንደምታውቁት በልዑል ስራ ላይ ነው። እሱ አንድ ቀን ረፍት ሳይኖረው ያመመው እንኳን የሰራ ነበር። በሰራ ጊዜ ነው የእሱ ምክትል ሆኖ የሚሰራው ነው ይህን ወንጀል በሙሉ በላይ ላይ ጭኖ እሱ ከሀገር በፎርጂት ዶክሜንት ከሀገር ሊወጣ ሁሉ ነገር አሰርቶን የጨረሰው ነበረው። ግን አሁን ያለውን ነገር እሱን እንደሰራ እሱ እንደፈረመ ሁሉ ነገር እሱ እንዳደረገ አድርጎ ነው የሰሩት። በአሁን ሰዓት ኤርሚያስ ወንጀለኛ ነው የሆነው። ያው ህግ ወረቀቱን አይቶ ነው የሚፈርደው እንጂ ንጹህ መሆኑ አለመሆኑም ቀስ በቀስ ነው የሚታወቀው እንጂ አሁን የሚታወቅ ነገር የለም። ግዴታ መታሰር አለበት ነው የሚሉት። እንግዲህ የኤርሚያስ መጨረሻ ምን ይሆን? ምን ሊደረግ ይሆናል? ፍርድ ለማን ሊፈርድ ይሆናል? እንግዲህ ቁጭ ብለን እናያለን። ማየት ነው እንጂ መፍረድ አንችልም። እንሰማለን እንጂ መተግበር አንችልም። ስለዚህ ሁሉ ነገር የህግ አካላቶች ነው የሚፈርዱት። እኛ ምንም አይነት አቅም የለንም። ነገር ግን ድምጽ መሆን እንችላለን። ይሄ ጀግና ጥሩ ነገር ከመስራት አንድ ቀን ያልተቆጠበ ልጅ ነው። መጥፎ ነገር የሚሸሽ ሰውን የተቸገረ ሰው የሚረዳ የተበደለ ሰው ፍትህን የሚያሰጥ ከማንኛውም ሰው ጎን ሁኑ ከተበደለ ሰው ጎን ሁኑ የሚሰራ ጀግና ነበር። ግን ዛሬ በራሱ ሰራተኛ በራሱ ሰዎች ተከዱ። በራሳቸው ሰዎችን እስር ቤት እንዲገቡ ተደረገ። በራሳቸው ሰዎች ከእነሱ ጋር በሚሰራ ሰው ፋይል እንዲከፈትበት አደረገ። ያው ምቀኛ ከሩቅ አይመጣም ይባላል አይደል? ኤርሚያስ ዛሬ ሸጡት። ኤርሚያስ ፋይል እንዲከፈትበት አደረጉት። ኤርሚያስ እስር ቤት እንዲበሰብስ አደረጉት። ያ 3 መጋዘኖችን የሚገርማችሁ ነገር በየቦታ የተከሰሱ መጋዘኖች ናቸው። እነዛ መጋዘኖች ብዙ አይነት ወንጀል የሚሰራባቸው እንደሆነ ዛሬ ቢፋ ተሰምተዋል። ያ መጋዘንም ደግሞ ብዙ ሰው የሚታገትበት ወንጀል የሚሰራበት ትላንትም ነግሬያችሁ ነበር። ዛሬ ደግሞ በቅርብ ርቀት የሚያውቀው ሰው ያ መጋዘን እኮ ብዙ ወንጀል ያለበት ነው። በክፍለ ሀገርም ሆነ በከተማ ሆነ የሚከሰስና በጣም በሱ ውስጥ ያሉ የዛ የመጋዘን ባለቤት የሆነው በጥብቅ የሚፈለግ መጋዘን ነው። ምክንያቱም በየጊዜ በዛ ውስጥ ብዙ ሰዎች ይደፈራሉ፣ ብዙ ሴቶችን ይደፈራሉ፣ ብዙ ወንዶችን ይታገታሉ። ብዙ ሰው ከዛ ጋር አብዶ በሽተኛ ሆኖ ሞቶ ነው የሚወጣው። ባለቤቱ ማን እንደሆነ እስካሁን አልታወቀም ነበር። አሁን የ3ቱ መጋዘኖችን ስም ኤርሚያስ ከሆነ ኤርሚያስ ግዴታ ፋይል መከፈት አለበት ነው የተባለው። እንግዲህ መጨረሻው ምን እንደሚሆን አይታወቅም። የገዛ ጠበቃቸውም መጥቶ ነበር። ምንም ማድረግ አልችልም። ምክንያቱም ኤርሚያስን ነጻ የሚያወጣው ነገር ካላገኛችሁ እኔ እንዴት ነው ኤርሚያስን ነጻ ማወጣው? ምክንያቱም ወረቀቶቹ ያንዳንዱ ነገር የሚያሳየው ኤርሚያስ ወንጀለኛ መሆኑ ነው። ኤርሚያስን መፈረሙ ነው። ኤርሚያስን የመጋዘኖቹ ባለቤት እንደሆነ ነው የሚያሳውቀው። እና በምን ሁኔታ እኔ እንደጠበቀነቴ እሱ መከራከር እንድቻል አንድ የሱ የሚሰጥ ወይ እሱን ነጻ የሚያወጣ ወረቀት የለም። አንድ ማስረጃ የለም ከሰው ምስክርነት ውጪ። ወረቀቶቹ እያንዳንዱ እሱ ፈርሞ እንዳወጣ ነው የሚያሳየው። ስለዚህ እኔ ከህግ አካላት ጋር ወይስ እዛ ፍርድ ቤት ሂጄ መከራከር የምችልበት ምንም አይነት ወረቀት የለኝም። ወረቀት ካላችሁ ልከራከር፣ ጠበቃችሁን አለ። የኤርሚያስ መጨረሻ ምን ይሆን? ውድ ቤተሰቦቼ የእውነት ስትሰሩ ጊዜ ምቀኛ አታጡም። ለእውነት ስትቆሙ ምቀኛ አይጠፋም። በዙሪያችሁ ያሉ ሰዎች ናቸው ምቀኛ ሆኖ የሚነሱት። ለምንድነው ወገነኛ በሻ በዚህ ልክ ክፋት ምን ሆነው? ለምንድነው ክፋትን የምናስበው? ለምንድነው እንደ ሰው እንደሚኖር ማንኖረው? ለምን ጥሩ የሚሰራ ሰው እንጠላለን? ለምን መጥፎ የሚሰራ ሰው ነው የምናበረታታው? ይሄ የኔ ጥያቄ ነው፣ ግን መልስ አላገኝለትም። ለክፉ ሰው ከፍ እንዲል ጥሩ ክፉ የሚሰሩ ሰዎች ከፍ እንዲሉ እናደርጋቸዋለን። መጥፎ የሚሰሩ ሰዎች በሄዱበት ቦታ ተከትለን እንደዚህ እስር ቤት እንዲገቡ ወንጀል እንዲከተላቸው ያልሰሩትን ነገር ሰሩ ብለን እንከሳቸዋለን። ለፍርድ እናቆማቸዋለን። ህዝብ ፊት እናቆማቸዋለን። ለምን ለማን ነው ይህን ጥያቄ የምንጠይቀው? ኤርሚያስ ካሜራ ቋርጦ ነው የወጣው። ቀረጻ ቋርጦ ነው የወጣው። ለምን ታሞ እንኳን በዚህ ስራ በታማኝነት ነው የሚሰራው ነበረው።
ዛሬ ከገዛ ሰራተኛው ከሱ ጋር አብሮ የበላ ከሱ ጋር አብሮ የጠጣ አብሮ የሚሰሩ ነው አሳልፎ የሸጠው። እኔ ህሊና ይኖረዋል? በልቶ ይተኛል፣ በልቶ ይጠግባል፣ ተኝቶስ እንቅልፍ ይወስደዋል። የሰው ልጅ ከምንም በላይ እኮ ህሊና የሚባል ነገር አለ። ህሊናችን ይረብሸናል። ግን እነዚህ በቁማቸው ያሉ የሰሩ ጤነኛ የሆኑ ሰዎች በሙሉ በዚህ ልክ ለሰውን ህይወት እንዳልሆነ የሚያደርጉ ሰዎች ግን ጤነኛ ናችሁ? አይምሯችሁ ልክ ይሰራል? ብሩስ እስከ መቼ ነው የምትደሰቱበት? የሰውን ህይወት ቁም ስቃይ አሳጣችሁ፣ እንቅልፍ አሳጣችሁ። እንዴት ነው መኖር የምትችሉት? አረ ተው፣ አንዳንዴ ሰው ሁኑ። ሰው ማለት እንደናንተ አይነት ሳይሆን ሰው መሆን አለባችሁ። እንደናንተ የገዛ ጓደኛችሁ የገዛ አጠገባችሁ ያለ የገዛ የስራ ባልደረባችሁ አሳልፎ መስጠት ሳይሆን ሰው እንደ ሰው ሽተቱ። እስኪ ኤርሚያስን ምሰሉ፣ እስኪ ብሩኬን ምሰሉ፣ እስኪ ሉልን ምሰሉ፣ እስኪ ሚኪን ምሰሉ፣ እስኪ ዘላለምን ምሰሉ። እንደነሱ ጥሩ ነገር ለመስራት ሞክሩ እንጂ ለመጥፎ ነገር አትቸኩሉ። ለመጥፎ ነገር መሽቀዳደም እኮ መጨረሻው ውርደት እኮ ነው። እነሱ እኮ በመጥፎ ነገር ቢተባበሩ ኑሮ እስካሁን የት በደረሰው ጥሩ ቦታ አይደርስም ነበር። አሁንም ጥሩ ቦታ ላይ ናቸው። ምክንያቱም ህሊናቸው እረፍት አግኝቶ ይተኛል። እንደናንተ አይረበሹም። እንደናንተ ያልሆነ ስራ እንዲስሩ አያደርጋቸውም። አባካችሁ ከምትሰሩ ስራ ተቆጠቡ። ሰውን ከማስከፋት ተቆጠቡ። የሰውን ሞራል ከመንካት ተቆጠቡ። እነዚህ ለሰው ለህዝብን ለኢትዮጵያ ህዝብ ለኢትዮጵያ እናቶች ለኢትዮጵያ አባቶችን ምንም 5 ሳንቲም ሳይከፈላቸው ጉልበታቸው፣ ማንነታቸው፣ ቤተሰባቸው አሳልፈው ሰጥተው የሚሰሩ ጀግኖችን አትንኳቸው። እናንተማ ዛሬም ሆነ ነገ በወንጀል ተጨማልቃችሁ የምትኖሩ ሰዎች ናቸው። ግን እነሱ ወንጀልን የሚጸየፉ እውነትን የሚቆሙ ውሸትን እውነት ነው ብሎ የማይመሰክሩ ይሄ ውሸት ነው ይሄ እውነት ነው ብሎ ከተበደለ ሰው ጎን የሚቆሙ ጀግና ናቸው። ግን እንደናንተ አይነት የሰውን ህይወት ማበጣበጥ ሰውን ያልሆነ ነገር እንዲገባ ክስ እንዲመሰረትበት ስራው እንዳይሰራ የሚያደርጉ ብዙ አይነት ሰዎች አሉ። ለዛውም ወዳጅ መስላችሁ የምትቀርቡ። ስለዚህ ከባካችሁ ከእንደዚህ አይነት ስራዎችን ብትቆጠቡ ባይ ነኝ። አንዳንዴ ሰውን ባትፈሩ እንኳን የፈጠራችሁ ፈጣሪያችሁ ፍሩ። ህሊናችሁን አሳምሩት። ህሊናችሁ እንደ ህሊና ምሩት እንጂ እንደ እንስሳት ትመሩ። ኤርሚያስ ዛሬ ሊታሰር ይችላል፣ ግን ነገ ይፈታል። ምክንያቱም ምንም አይነት ወንጀል የሚገኝበት ነገር የለም። አያውቀውም። ምንም ያውቀው ነገር እኮ የለም። ራሳቸው ፈጥረው አመቻችተው ባመጡት ነገር ዛሬ ፋይል እንዲከፈትበት የምታደርጉት ጤነኛ ናችሁ? ይሄ በሙሉ የምታደርገው የሉላ ክስት ናት፣ ማንም አይደለም። እሷ ናት ከጀርባ ጀርማቸው ምርምምጥ የሆነች ሴትዋ፣ ተኝታ ማታድር ሴትዋ። ሁሌ እነሱን ለመጣል እንቅልፍ ታጣለች። ሰው ጥሩ ነገር ለመስራት እንቅልፍ ያጣል። እሷ ግን መጥፎ ነገር ለመስራት እንቅልፍ አሳተዋት ነው ቁጭ ብላ የምታድረው። ዛሬ ደስ ይበልሽ። ግን ዛሬ ደስተኛ ብትሆኚ ነገ ዛሬ ኤርሚያስ የገባበት ቦታ ኤርሚያስ የተከፈተበት ፋይል ቦታ አንቺም ጋር ይከፈትበታል። አንቺም ሄደሽ እዛ ጉድጓድ ውስጥ ትገቢያለሽ። ለነገሩ የኢትዮጵያ ፍርድ ጎማዳ አይደል እንዴ? መቼ በስነ ስርዓት ፍትህ ተገኝቶ ነው። ስለዚህ ኤርሚያስ ወንድማችን ለማንኛውም በርታ፣ አብሽር። ወንድ ልጅ ቢታሰርም ይፈታል። እነዚህ ወንጀለኞችን ዛሬ ደስተኛ ቢሆኑ ነገ አንተ የቀመስከው ቦታ እነሱን መቅመሳቸው አይቀርም፣ በወንጀል የተጨማለቁ ነገር ስለሆነ እና ውድ ቤተሰቦቼ ሁላችሁም ለኤርሚያስን ፍትህ መጠየቅ አለብን። ፍትህ ለኤርሚያስ እንበል። መታሰር የለበትም በማያውቀው ነገር። በርቱልኝ። እወዳችኋለሁ። በሌላ ቪዲዮ እንገናኝ። ላይክ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተያየት ካላችሁ ኮሜንት ስራ